ክፈይ ያመጣሁበትን ክብር ክፈይና ሂጂ ትላለች። እሺ ቆይ ለምን ታዲያ ቢሮሽን እንዲከተማመንሽበት ችግርሽ እንደሚፈታልሽ ለምን ቢሮ አትደውይም? ደውያለሁ እኮ ሀቡ፣ በተደጋጋሚ በሰው ማስደውያለሁ። ብዙ ሰው ደውሎላቸዋል። ኢትዮጵያ ያሉም ደውለዋል፣ እዚህ ያሉም ደውለዋል። ግን ለእኔ ምንም መልስ አልሰጡኝም። አያነሱም አያነሱም። ጭራሽ የኢትዮጵያ ስልክ ተሳስታችኋል እያሉ ነው የሚሏቸው። ኦኬ እሺ ንገሪኝ ስልክሽን። አሁን አንቺ ዋትሳፕ ካለሽ ሎኬሽን አሁን እኔ ደግሞ ግራ ገባኝ። ሴትዮዋ ሌላ ነገር እንዳታረገኝ ብዬ ፈራሁኝ። አራት ቀን ሙሉ ሀቡ ውሃ የለኝም፣ ምግብ የለም፣ ባዶ ክፍል ነው ተቀምጬ ያለው። ታቅማጥቻለሁ ሀቡ። እግዚአብሔር ከልስልክሽን ቶሎ ቆይ በቃ ተልኮልኛል። ይሄ 60 መስዬ የእሷ ነው ብልሽ አልጻፍሽበትም። የእሷ ነው የማን ይላክሽልኝ? ይሄ 63 መጨረሻ ቁጥር ያንቺ ነው? አዎ የኔ ነው። ትንሽ ማን ነው? አንድ ነገር ተረጅኝ ሴትዮዋ ውጭ ከዚህ በፊት ማለት ነው 9 ወር ሙሉ። አረ መጀመሪያ ሎኬሽን ላኪልኝ በእናትሽ። ወር በወሬ ሰዓቱ መጥቶ ሴትዮዋ ስልክሽን ቀምጣ ሳንደርስልሽ እንትን እንዳይል እንዴ። እሺ መጀመሪያ ስምሽ ማን ነው? ሃይማኖት ሙላት። ኦኬ ሃይማኖት ሀቢባ ነኝ። ሎኬሽንሽን እና ፓስፖርት ኮፒሽን ላኪልኝ መጀመሪያ ዋትሳፕ ላይ። ከዛ በኋላ እናወራለን። እሺ ይሄ ያንቺ ነው 96ቱ? አዎ እሺ ልውጣ። ሎኬሽን አላላክ ታውቂያለሽ? መሲ ነግረኛለች። በቃ ሎኬሽን ላኪ፣ ፓስፖርት ኮፒሽን ላኪ። ከዛ በኋላ ታወሪያለሽ ማውራት የምትፈልጊ። ሎኬሽኑን ሳትልክ ሴትዮዋ ተሳቀቅኩኝ እኮ ካሁን ሴትዮዋ በሩን ከፍታ ገብታ ስልኳን እንዳትቀማት ብዬ። በየቀኑ ችግር ምን እንዳለ ከሳውዲ እስኪ ቢሮዋን እንደውልለታለን አሁን እና ቢሮዋን ደግሞ የቢሮሽንም ስልክ ላኪ ይበላል። አቤት ሎኬሽን ላኪ እላታለሁ። በማየ ሞት እንዴት እንደላከች እዩማ ሎኬሽን የሚለው ላይ አክብባ እንደዚህ ይህን ላከችልኝ ፎቶ። ማሬ ሎኬሽን ማለት ፕላስ የመደመር ምልክቷን ትነኪና ይቻውን ያከበብሽባት ወይም እሷን ንኪያትና ከዚህ የመጀመሪያው ሼር ዩር ላይቭ ሎኬሽን ይላል። የመጀመሪያውን ዝለዩና ሁለተኛው ላይ ሴንድ ዩር ካረንት ሎኬሽን የሚላለ ሁለተኛ መስመር ላይ የመጀመሪያውን ዝለዩ፣ ሁለተኛውን ንኪው። እንደገና ደግሞ የቤታችሁን ቁጥር ታውቂዋለሽ? ቆሻሻ ልትጥይ ውጭ ስትወጪ የቤት ቁጥራችሁን አይተሽ ታውቂያለሽ? በሰማያዊ የተጻፈ ካወቅሽ እስኪ እሱን ንገሪኝ። ስልኬ ጤም ያም ይህም ደብል ነገር እየላኩብኝ ስልኬ ጢም። የቢሮ እኮ ኮድ አላስገባሽበትም። መሲ ፕላስ 966 አስገቢበት። 05 ብሎ ነው የጀመረው። እንትን የቀጥታ ስልክ ሄዳለ ዝም ብሎ ቁጭ ስለሚል ቻርጅ እንዳይዘጋ ስዊች ኦፍ አድርጌ ነበር ማስቀምጠውን ራሳቸው ስዊች ኦፍ ሳላደርገው። እስቲ ቢሮቹን ቀጥታ ልደውልላቸው። ትምጣ ግን እሷ መጀመሪያ አይደል እስኪ ያወቀችበት የቤቱን በር ቁጥር አላወቀችበትም መሰለኝ። በዛ ላይ ፓስፖርት ኮፒያ በጎን ነው ያለው።
ሃይማኖት ሙላት በረከት ቆየችሳ የቤት ቁጥርና የመዳምሽን ስልክ ቁጥር እየጠበቅኩ ነው። ሃይማኖት የት ኢትዮጵያ ኤጀንሲ የሄዱ ቤተሰቦቿ አሁን እንደዛ አደርጋለሁ። መጀመሪያ እዚህ ሳውዲ ያለው ላይ መደወል አለብኛ። የእሷ አሁን ዝም ብሎ ፖሊስ መጥራት አይቻልም። የመደፈር አይደለም። የሆነ በቀደሟ ልጅ ሰውየው ሊደፍራት እየሞከረ ስለነበረ ይሄ ሲሪየስ ጉዳይ ነው። ገባችሁ? አሁን እሷ ራስ ምታት ማይግሪን ያመኛል፣ ራሴን ያመኛል፣ ሴትዮ ሐኪም ቤት አልወስድም ማለችኝ ነው ጥያቄው። አሁን ፖሊስ ጋር ደውላ አሟታል ብንል ሆስፒታል ትሄድ ነው የሚሉን፣ ሌበር ደውሉ ነው የሚሉን። ገባችሁ? ቢሮዋ ነው መደወል ያለብን። ወንጀል ነገር ሲሆን ነው ተመታው የመደፈር ሙከራ ደረሰብኝ ምናምን ስትሉ ነው ሩጠው የሚመጡት ፖሊሶች። ወንጀል ነገር ሲሆን አሁን የሷን ቢሮ ደውልና ኤጀንሲውን ነው ቀጥታ ከካታር ሳውዲ ደውዬ ማወራው። ይታለች ሴትዮ የምታህል እንኳን ውስጥ ባንደው ልደውልላት ወይስ ቀጥታ ልደውልላት መጀመሪያ? ሎክ ዶርቱ ያ እሱንም እኔ አልቆለፍኩባትም። ገብታ ቁጭ ብላ ነው ብትልስ ሴትዮዋ ምንም አይነት እንትን የለንም። ይሄ እሷ መውጣት ቁጥራቸውን አላውቅም፣ የሰዎችን ቁጥር አታውቅም። ኦኬ የቢሮ ስላለ ችግር የለውም። ቢሮ ልደውል በቃል ያላቀው ማውጣት ንቅልሻለሁ። ስደውልላት ለኔ ሌላ ነገር እንዳታመጣ ቀጥታ ወደ ቢሮ ወይም ደግሞ አረ ልደውልላት አይደለም ድንገት ስልክሽን ከቀማችሽ ብዬ ነው። ላኪ ስልሽ በቃ ላኪ አንቺ ከደወልሽላት እኔ ላይ ችግር እንዳታመጣ። እንዴት እኔ አንቺ እሷ ጋር ሆነሽ ማዳም ጋር ደውላለሁ? ድንገት ስልክሽን ከተቀማችሽ ብትጠፊብን የመዳምን ቁጥር ለኤምባሲ ለመስጠት ነው እንጂ በመዳም እንዲያገኙሽ ኤምባሲዎች ኤምባሲ እንዲወስዱኝ አድርጊልኝ። በእርግጠኝነት አሁን እኔ ላይ ትትልኛለች። ሎኬሽኑ ትክክል ነው። ልክ ነኝ። የት ያለችው ሀይ ናት። እሷም እንደ በቀደሟ ልጅ ኖ እቺ ሪያድ ናት። ሪያድ ናት እቺ። አሁን እሺ ቢሮ ልደውል። እሺ የመዳምን ስልክ ላኪልኝና ነይ ግቢ። ቢሮ ቁጥር ይሄ ቢሮ ነው። ምን ነበር የቢሮ ስም? ዝም ብዬ እንትን ልበል። ዝም ብዬ ልደውል። ስሟ ማን ነው የመዳምሽ? ስልኳን ብቻ ነው ቁጭ ያረግሽልኝ። መዳም ዋትሳፕ አላት። ቢሮ ዋትሳፕ አለው። ቢሮ ዋትሳፕ አለው። ኦኬ
ምግብ እኮ ነግራቸዋለሁ። ለምን አልበድሪያ በድሪያ ነው እንጂ አልበድሪያ ይባላል እንዴ? ፋሚሊ ኔማ ነው እንዴ? በርዘግታ ናቸው። ማስገባት ጋር እስከመጣች ልደውል ነው ቢሮ ጋር የሆነ ነገር ከጠየቀኝ ድንገት ቢሮ የማላውቀው ነገር ከሆነ እሷን ጠይቄ እንድትነግረኝ ሃይማኖት ነይ ቢሮሽ ልደውል ነው። ስሟ ሃይማኖት ሙላት የቲክቶክ ስሟ ግን ምን ነበረ? ጠፋብኝ። ይኸው ቆይ ኢንቫይት ተደርጋለች። በር ላይ ናት ያለችው። ቅድም ከመሲ ጋር ሳወራ ከማን ጋር ነው የምታወሪው ብላ መጣ ታግላይ ነበረ ስልክ ልትቀማ። አሁን ደግሞ በር ላይ ነው ያለችው ማለት በሩ ከታች ያሳያል እኮ። ችግር የለውም። ከዚህ በኋላ ሎኬሽንሽ አለን፣ ስልክ ቁጥርሽ አለን፣ ፓስፖርት ኮፒሽ አለን። ሴትዮዋ መታ ስልክሽን ከቀማች ለኤምባሲ ስለማመለክት ኤምባሲ ይመጣልሻል፣ ወይ ደግሞ ፖሊስ እንጠራልሻለን፣ ፖሊስ ይመጣልሻል። ከዚህ በኋላ ምንም የሚያሳስብ ነገር የለም። የቤት ቁጥሩን አታውቂውም? ቤታችሁ በር ላይ በሰማያዊ የተጻፈ ቆሻሻ ልጥ ወተሽ አታውቂም? ቆሻሻ ጥላለሁ፣ ግን አብዛኛው ሰዓት ቆሻሻ ስትል እሷ በር ላይ ነው የምትቆመው እኮ። ቁጥር ማየት በአይን እኮ ነው። አይተሽው አታውቂም? ልብ ብለሽው አታውቂም? ሰማያዊ ቁጥር አላስተዋልኩም። ግን አቦ አንድ ነገር ያዥልኝ እሺ። ከዚህ በፊት ማለት ነው እኔ አረበኛም ሆነ እንግሊዝ መጣችው አረበኛም ሆነ እንግሊዘኛ በሚችል ሰው ሲያናግራት ማለት ነው ሁሉም ጥሩ እንደሆነ ነው የምትናገረው። ለሁሉም ሰው ጥሩ እንደሆነች ምግብ እንዳለ እንደማይርበኝ አውቃ እንደዛ ነው የምትለው። አሁን ደግሞ ቢሮ ደግሞ ያሰበርኩትን እቃ ሁሉም ሰብራለች ብላለች። እኔ ካልሰበርኩም ግን እቃ የተሰበረው በኔ ይሁን ይሰበር። አንቺ ከዛ ቤት መውጣት እንጂ ከደሞዝሽን መቆረጥ ካለበት ይቆረጥ ለተሰበረው እቃ። ዋናው ነፍስሽን ማትረፍ አይደለም የምትፈልጊው? አዎ በቃ ወደ ሀገሬ መግባት ነው። ግን ስንት ጊዜሽ ነው ከመጣሽ? ገና 9 ወሬ ነው። ታዲያ ለምን ወደ ሀገርሽ መግባት ትፈልጊያለሽ? ቤት ይቀይርሻል፣ ቢሮ ትሰሪያለሽ። አቡ ይቅርብኝ፣ ወደ ሀገሬ ልግባ ይቅርብኝ። ለምን መጣሽ ላትሰሪ? ለምንድን ነው እየመጣችሁ ወደ ሀገሬ መሄድ ነው የምትፈልገው የምትሉት በወራት ውስጥ? ሌላ ቤት ከቀየረሽስ ቢሮ ለምን አትሰሪም? ጭንቅላቴ ታሟል እኮ ራስ ምታት ነው፣ ትታከሚያለሽ። ይቅርብኝ አቡ፣ ሀገሬ ሂጅ። እዛ ብዛ ላይ ይቀለኛል። እውነት እዚህ ከብዶኛል። አልችልም። ሴትዮዋ በጣም ትከብዳለች። ሌላ ቤት ምን መስሎ ልታየኝ? አይ ሌላ ቤት ደግሞ ጥሩ ቤት ሊገጥምሽ ይችላል። አቡ ይቅርታ አድርጊልኝና ለልጅ አድርሽኝ። እኔ ልጅ ከመሄድ ብቻ ነው እንግዲህ። እሺ እኔ ቢሮ ደውላለሁ፣ ችግር የለው። መስራት ካልፈለግሽ ማንም አስገድዶ አያሰራሽም። ገባሻ? አሁን ቢሮ ደውል። የቢሮ ስም ምንድን ነው? የኢትዮጵያውን ነው የማውቀው። የሳውዲ አረቢያውን አላውቀውም። የኢትዮጵያው ሰዋዳ ነው። ዩኒፎርምሽ ላይ እኮ አለ። ይህን ቁጥር ባንኮች ነው ሰዋዳ። ዩኒፎርምሽ ላይ ያለውን ፎቶ አንስተሽ ታውቂያለሽ? ስልክሽ ላይ አለ? ትክክለኛ ስሙ ማወቅ ፈልጌ ነው። አለ ቆይ ላሳይሽ። አንዴ በትክክል ስሙን ሊያወናላችሁ። ለነገሩ ዋትሳፕ ፕሮፋይላቸውም ላይም እኮ ይኖራል ስማቸው። ከቼክ ላርጎኒ ቀጥታ ልደውል ስለሆነ ነው እንጂ ግን እንዴት ቢሮ ሆነው እነዚያውን ፕሮፋይላቸው ላይ 0 ነው፣ ምንም የለም። አንዳንድ ቢሮዎች ግን የቢሮቸውን ምልክት ነው እና ስም ነው ፕሮፋይል የሚያደርጉት።